ኦኬ በጣም አንድን ነገር ስልችት ብሎኛል ስትሉ የምትጠቀሟቸውን ኤክስፕሬሽኖች ዛሬ እናያለን። ለምሳሌ I am sick of የምትል ከጨመራችሁበት I am tired of የምትል ከጨመራችሁበትና I am sick and tired of የሚል ከጨመራችሁበት ሰልችቶኛል አስጠልቶኛል እያላችሁ ነው። እስቲ ያስጠሏችሁ ነገሮች አሁን አብረን እናያለን። ለምሳሌ ይሄ ያንተ ጭቅጭቅ ያንተ ምናምን ንዝንዝ ሰልችቶኛል በሉኝ። ምን ይሆናል? I'm sick and tired of your nagging አይደል? እስቲ በሉኝ I'm sick and tired of your nagging። ወይ ደግሞ ካንተ ጋር መጨቃጨቅ ሰልችቶኛል ሲሆን ደግሞ I'm sick and tired of arguing with you አይደል? እስቲ በሉት I'm sick and tired of arguing with you። እሺ ሌላኒ ቀደም እንዳልኳችሁ ነው። ለየብቻቸው ሲመጡ I am sick እና I'm tired ትርጉማቸው ሌላ ነው። አሞኛል ደክሞኛል አይደል? I am sick አሞኛል ነው። I'm tired ደክሞኛል። ኦፍ ሲጨምሩበት ስለመሰልቸት ያወራል። ኦኬ አንድ ነገር ምን ያህል እንዳስጠላችሁ መናገር ይችላልላችሁ። አንድ ላይ ደግሞ ሲመጡ ቡም ሌላ ትልቅ የሆነ በጣም መሰላቸታችሁን የሚያሳይ ኤክስፕሬሽን መፍጠር ትችላላችሁ። I am sick and tired of ኦኬ ምክንያት ምናምን ስንል excuse ነው አይደል የምንጠቀመው? I am sick and tired of your excuses ካላችሁኝ ምክንያቶችህ በሙሉ አስጠልተውኛል ነው። ውሸትህ አስጠልቶኛል በሉኝ እስቲ። I'm sick and tired of your lies አይደል? I'm sick and tired of your lies ማለት ነው። እስቲ አንድ ልጨምርላችሁ። ኦኬ ለምሳሌ ያስጠላችሁ ይሄ ኢንተርኔት ሰርቪስ ወደ በጣም መንቀራፈፉ ምናምን ቢሆንስ? I'm sick and tired of the slow internet service. The slow internet service ትላላችሁ። የእናንተን አሳይመንት ልስጣችሁና ከዛ በኋላ ኮሜንት ሴክሽን ላይ ትጽፉልኛላችሁ። ለምሳሌ ምንድነው የምትሉኝ? እሷን መጠበቅ ሰልችቶኛል፣ እሱን መጠበቅ ሰልችቶኛል። ኦኬ የምትጠቀሙትን ቃል እዛ ጋር ወሰዱ። ዌይት አለ፣ ከዛ እንዳትረሱ ፎር መጨመር አለባችሁ። እሺ ስለዚህ አይንጂ አድርጉትና እሷን መጠበቅ ይሄን ነገር መጠበቅ ወይ ደግሞ እሱን መጠበቅ ሰልችቶኛል የሚለውን ኮሜንት ሴክሽን ላይ we'll see you next time bye